ይሄ ሁሉ ውሸት ነው ዒባደላህ ልትነቁ ይገባል እነዚህ ውሸቶችን ልትረዱ ይገባል ይሄንን ሰምታችሁ የምታምኑ እውነት ነው ብላችሁ የምትቀበሉ ሰዎች ከእንቅልፋችሁ መንቃት አለባችሁ ይሄ እልም ያለ ነጭ ያወጣ የሆነ ውሸት ነው ማለት ነው طيب እስኪ እንቀጥል እደም የሚዕራጁን ይናገራሉ መለክ የተባለው ሁላ ነብይ የተባለው ሁላ ተሐድሯል አሉ በሌሊት ተዝሩም በጨለማ ሚዕራጅ 55 ሶላት አድርገው የመጡበትን ቤተልሔም ይባላል እስራኤል ሀገር የዛን ቦታ እኔም አለሁኝ እዛው ያለው ሰው ነኝ ያው ምን እሻቸው ብቻ ነኝማ ተካፊ ያለው ወይ ሙራቁ ሲጫኑ እዚህ መካ ላይ ሲቃም እስራፊል ተዋጣቸው ጅብራል ታንታት ኡማሃኒ ተምትባል ቤተኝተው ተዛው አጣቸው ሙራቁ ተዘርግቷል እዚህ ቁሟል ጅብሪል ነው ተቀበለው አንተን ወላ ያወጣሁት አባጥበው ነበርኩ እንደናንተና እንደዚህ ነበርኩ ቦሎን ትጭኖት እኔ እዚህ መልክ የተባለ ነብይ የተባለ ሁላ ተገኝቷል አሉ ማለት አንድ ሰው አሉ የሚለው ከሰው ሲሰማ ነው አይደል እንዴ እዚህ ጋር ግን ሰውየው ራሴ ሂጃለሁ ሊል ነው ሚዕራ እንትን ላይ يعني بيت المقدس نبي صلى الله عليه وسلم ሄደው ነብያትን እዛ ኢማም ሆነው ሲያሰግዱ ነበርኩኝ ሊል ነው ያለው ነገር ግን ምንድነው ያለው እዚህ ጋር መለክ የተባለ ነብይ የተባለ ሁላ ተገኝቷል መላእክቱም ነብያቱም ሁሉም ተገኝተዋል አሉ ይላል አሉ ነው ያለው ቤተልሔም የሚባል ሀገር እስራኤል ሀገር በዛን ወቅት እኔም አለሁኝ እዛው ኢና ሊላሂ ወኢና ኢለይሂ ራጂዑን إن الحمد لله نحمده تعالى ونستعينه ونستغفره ونعوذ بالله من شرور أنفسنا وسيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له أشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه وسلم أما بعد فإن خير الحديث كلام الله وخير الهدي هدي محمد صلى الله عليه وعلى آله وصحبه وسلم وشر الأمور محدثاتها وكل محدثة بدعة وكل بدعة ضلالة وكل ضلالة في النار قال الله جل وعلا وعد الله الذين آمنوا منكم وعملوا الصالحات ليستخلفنهم في الأرض كما استخلف الذين من قبلهم وليمكنن لهم دينهم الذي ارتضى لهم وليبدلنهم من بعد خوفهم أمنا يعبدونني لا يشركون بي شيئا ومن كفر بعد ذلك فأولئك هم الفاسقون طيب الله سبحانه وتعالى بتكبروا قالوا لي يسمانوني قرآن أنكز الله سبحانه وتعالى لنيا ممريا انديوهن زند ياوردوا قرآن لي الله جل وعلا بزي ملكو يناقرال بإذن الله تبارك وتعالى بزيه تمرتاچن ላይ ከወንድም እህቶች ጋር ልተዋወስበት የመረጥኩት ርዕስ ስለ አንድ ግለሰብ يعني በዲን ላይ ስለቀጠፈው ቅጥፈት وكذلك ايضا حق ስለማይመስል ስለሆነ ጉዳይ ይሆናል የራሱን ድምጽንም ኢንሻአላህ አስገባለሁኝ ተሰማላችሁ በአማርኛው ነው የሚናገረው ማለት ነው አወለን በመጀመሪያ ደረጃ በዲናችን ውሸት መዋሸት እጅጉን የተጠላ የሆነ ተግባር ነው ነብያችን ሰለዋቱላሂ ወሰላሙሁ ዐለይሂ
አንድ ሙስሊም የሆነ ሰው አይዋሽም ሙስሊም አይዋሽም ብለዋል ነብያችን አለይሂ ሰላቱ ወሰለም ስለዚህ ሙስሊም የሆነ ሰው እውነተኛ መሆን አለበት طيب እውነተኛ ሊሆን ይገባል ሊዋሽ አይገባውም ነብዩ አለይሂ ሰላቱ ወሰለም በሐዲስም እንዳሉት طيب አንድ ሰው እኮ አይዋሽም አንድ ሰው حتى يكتب عند الله كذابا الله ዘንድ يعني ውሸተኛ ተብሎ የሚጻፍ ቢሆን እንጂ ይላሉ ነብያችን ሰለላሁ ዐለይሂ ወሰለም طيب ውሸተኛ ተብሎ የሚጻፍ ቢሆን እንጂ طيب وان الكذب يهدي الى الفجور واياكم والكذب አሉ አደራችሁን ተጠንቀቁ ውሸትን መዋሸትን ይሄ ውሸት እኮ መዋሸት ወደ አመጽ ወደ حرام ወደ ሆነ ነገር ይመራል وان الفجور يهدي الى النار አመጽ ደግሞ መጥፎ የሆኑ ስራዎችን ደግሞ መስራት ወደ እሳት ይመራል وما يزال العبد يكذب ويتحرى الكذب حتى يكتب عند الله يعني كذابا عند سوكوس ውሸትን ስራዬ ብሎ يعني ያንን ከመተግበር አይወገድም ውሸተኛ ከመሆን አይወገድም አላህ Subhanahu Wa Ta'ala ዘንድ ውሸታም ተብሎ የሚጻፍ ቢሆን እንጂ إذن ይሄ ውሸትን መዋሸት የተፈቀደ አይደለም لا يجوز للمسلم ولا للمسلمة الكذب ولو كان في المزح እየቀለደም እንኳን ቢሆን ሙስሊም ለሆነ ወንድም ይሁን ሴት ውሸትን መዋሸት አይፈቀድም ሰዎችን ለማሳቅ ብሎ የሚዋሽ የሆነ ሰው ወዮለት ይላሉ ነብያችን አለይሂ ሰላቱ ወሰለም إذن بارك الله فيكم يعني ውሸትን መዋሸት በጣም የተጠላ የሆነ ጉዳይ ነው አላህ Subhanahu Wa Ta'ala يا ايها الذين امنوا اتقوا الله وكونوا مع الصادقين እናንተ ያመናችሁ ምእመናን ሆይ አላህን ፍሩ ከእውነተኞች ጋርም ሁኑ ይላል አላህ جل وعلا اذا እውነተኛ መሆን في القول والاعمال በስራም በተግባርም እውነተኛ መሆን አስፈላጊ ነው ውሸትን መጠንቀቅ በጣም ያስፈልጋል በተለይ በዲን ላይ በተለይ ደግሞ ዳዕዋ የሚያደርግ ሰው ከቁርአንና ከሐዲስ የለለ የሆነን አዲስን ውሸትን እንደው አቅልህ እንኳን ማይቀበለው ነቅል አይደለም አቅልህ እንኳን ማይቀበለው ነገር ለጥፎ መናገር ተገቢ አይደለም ማለት ነው طيب የዛሬው ማሰማችሁ የሆነው ሰውዬ يعني ከራሱ ድምጽ አንድ ሶስት ድምጾችን እንሰማለን በጣም የሚገርምና በጣም የሚደንቅ እንደው ከዚህ በፊት ሰምተነው ማናቅ የሆነ የሚገርም የሆነ ንግግርን ሲናገር ትሰማላችሁ እስኪ የመጀመሪያውን አውዲዮ ሰምተን እንመለስ ኢትዮጵያ ላይ እንዲህ አለ ለመንግዲህ አብቅተናል ነፈሰው ንፋስ የገባውን የሚውጣ ሁለተኛም እንዳይገባ ዘግተናል አሜሪካና ግብፅን ደግሞ መድረሻ ሳትተን ተስፋ የበለጠ ጉልበተኛ ለከንበታል ኢትዮጵያ ሰላም አድርገናል ኢትዮጵያ ውስጥ ያለ አውሊያ 400 ሺህ ቁጥብ ነው 430 ሺህ ቁጥብ ነበረ ግብጾች ጋር እንትና ጋር ይሄ አስመራ ጋር ኢሳያስና እንትና ጋር ይሄ መለስ ጋር የተጣሉ ጊዜ 30 ሺህ ቁጥቦች እዛው ቀርተዋል አልተመለሱም አሁንም አልተመለሱም 400 ሺህ ቁጥብ ነን ገባርን ከሴትም ተወንድም አስተዳደሮች አሉ የንም ንፋስ የሚመልሱ አሉ ተሰልፈው ተገታውትቼ መስመር ላይ ሆኜ ምንጣፍ አንጥፌ በአንድ በኩል መትረየሳ አቅርቤ በአንድ በኩል በድጅታ መንጃ አቅርቤ እየተጠባበቅ ነው ያለ ነው አሁን ዛሬውም ጥቁር ስለበታች መኪናው መንገድ ላይ እቤት አይደለም ዘማተዋ አሁንም እየተጠባበቀ ነው በሽርፋው ጠረፍ ጠባቂ ነን እኮ ጠረፍ ጠባቂ ነን طيب እንደሰማችሁት ኢትዮጵያ ላይ እንዲህ ያለም የለ የነፈሰው ንፋስ የገባውንም ይውጣ ሁለተኛም እንዳይገባ ዘግተናል አሜሪካንና ግብፅን ደግሞ መድረሻ አሳጥተን ከነሱ የበለጠ ጉልበተኛ ልከንበታል ኢትዮጵያን ሰላም አድርገናል ኢትዮጵያ ውስጥ ያለው አውሊያ 400 ሺህ ቁጥብ ነው አለ 430 ሺህ ቁጥብ ነበረ
ኤርትራ ጋር መለስና ኢሳያስ ሲጣሉ 30,000 እዛው ኤርትራ ቀረ አሁንም አልተመለሰም ኢላ አኺሪሂ طيب ይሄ ግለሰብ ያወራ ያለው ፖለቲካ ነው ልብ በሉ ነገር ግን ከፖለቲካ ጋር አያይዞ ደግሞ ሌላ የሆነ يعني ውሸትና ቅጥፈት በዲን ላይ እየቀጠፈ ይገኛል ማለት ነው ان الذين يفترون على الله الكذب لا يفلحون متاع قليل يعني في الحياة الدنيا دنيا لا እያሉ እነዚህ ሰዎች በአላህ Subhanahu Wa Ta'ala ዲን ላይ የሚዋሹ የሚቀጥፉ የሆኑት እነሱም በፍጹም የሚድኑ አይደሉም ይላል አላሁ ጀለ ወዐላ ዱንያ ላይ በትንሿም ቢሆን ይተቃቀማሉ ነገ ደግሞ አኺራ ላይ يعني ተገቢያቸው የሚገባቸው የሆነ ተገቢ የሆነ ቅጣትን ያገኛሉ ይላል አላሁ ተባረከ ወተዓላ ይሄ ሰው ያለው ምንድነው ኢትዮጵያ ላይ እንዲህ ያለም የለ የነፈሰው ንፋስ የሚለው የነፈሰው ንፋስ ማለት يعني ረብሻ የነበረው ጦርነት የነበረው ከዚህ በፊት የነበረው የሆኑ ጦርነቶች ማለት ነው በጊዜው የገባውም ይውጣ ሁለተኛም እንዳይገባ ዘግተናል አለ ልብ በል የገባውም ይውጣ እንደዚህ አይነት ረብሻም የሚያስብ ይውጣ እንደዚህ አይነት ሁለተኛም እንዳይመጣ ዘግተናል ልብ በሉ ايها المسلمون عباد الله الله تبارك وتعالى ነው ሰላም የሚያደርገው አንዲትን ሀገር አንድን ህዝብ ሰላም የሚሰጠው ማን ነው አላህ ነው ተባረከ ወተዓላ እንደዚህ አይነት ጉዳዮች አለመረጋጋት እንደዚህ የሚያመጣው እሱ ነው ይህ የአላህ ሥራ ነው እንጂ የሰዎች ሥራ አይደለም ልብ በል እንዳይገባ ዘግተናል እያለ ነው ራሱን እንደ አንድ ቁጥብ አድርጎ እየተናገረ ስለሆነ ማለት ነው طيب ዘግተናል እንደዚህ አይነት ረብሽ طيب ማንንም እኮ መዝጋት አይችልም ይሄ የሚዘጋ የሚከፈት የራስህ በር አይደለም ሰላም መስጠትም መንሳትም የአላህ ተባረከ ወተዓላ ሥራ ነው የሰዎች ሁኔታ ባጥሩ ሁኔታ ከሆኑ አላህን ከታዘዙ የአላህን ዲን ከረዱ መልእክተኛውን ከታዘዙ ሱናቸውን የበላይ ካደረጉ አላህ ሰላም ያደርጋቸዋል የበላይ ያደርጋቸዋል ነገር ግን አላሁ ተባረከ ወተዓላ ደግሞ በእነሱ ላይ እንደዚህ አለመረጋጋት ጦርነት የሚያመጣባቸው በራሳቸው ጥፋት በራሳቸው ወንጀል ነው ማለት ነው وما أصابكم من مصيبة إلا بما كسبت أيديكم الله እንደሚለው አንድም እኮ የሆነ ችግር ፈተና መከራ አይደርስባችሁም የራሳችሁ እጅ በሰራው ራሳችሁ በፈጸማችሁት በሆነው ኃጢአት ቢሆን እንጂ ይላል ኢደን وعد الله الذين آمنوا منكم መጀመሪያ የቀራነው የቁርአን አንቀጽ አላህ ምንድነው የሚለው አላሁ Subhanahu Wa Ta'ala ቃል ገብቷል إن الله لا يخلف الميعاد الله جل وعلا قالون يمياطف ጌታ አይደለም ቃሉን ይሞላል ምንድነው ቃል የገባው وعد الله الذين آمنوا منكم وعملوا الصالحات ለነዚህ ያላመኑትና መልካም ሥራ ለሚሰሩ ኢማንን ላስገኙ ተውሂድ ላላቸው ሙወሂድ ለሆኑ የአላህን ተባረከ ወተዓላ ዲን የሚነስሩ የሆኑ መልካም ሥራዎችንም የሚሰሩ ለሆኑ ሰዎች እኮ ቃል ገብቷል ምን ሊያደርግላቸው ለيستخلفنهم في الأرض በምድር ላይ يعني ምትኮች ሊያደርጋቸው نعم የሙሽሪኮችን የካሃዲያን የአማጽያንን ምድር يعني ለነሱ ሊያወርሳቸው ዘንድ الله جل وعلا በነሱ ምትክ ሊያደርጋቸው في الأرض كما استخلف الذين من قبلهم ከነሱ በፊት የነበሩ መልካም ሰዎችን የበላይ እንዳደረገ ምትክ እንዳደረገ የምድር ተቆጣጣሪዎች يعني ገዢዎች እንዳደረገ እነዚህ አማኝ የሆኑትንና መልካም ሥራ የሚሰሩ የሆኑ ሰዎችንም የበላይ ሊያደርጋቸው ዘንድ ቃል ገብቷል ولا يمكنن لهم دينهم الذي ارتضى لهم الله تبارك وتعالى ለነሱ የወደደላቸው የሆነውን ሃይማኖትንም እነሱንም ሊያመቻችላቸው ዘንድ الله جل وعلا من ብሏል ቃል ገብቷል ከዛ ምን አለ አላህ ولا يبدلنهم من بعد خوفهم امنا ከፍርሃታቸው በኋላ يعني ወደ ሰላም እንደሚቀይርላቸውም ቃል ገብቷል ከዛስ ምን አለ ሸርጡን ሲያስቀምጥ يعبدونني እኔም ብቻ ያምልኩዋል ሀገር ሰላም ልትሆን ህዝብ ሰላም ሊሆን ዘንድ ሀገር ሊረጋጋ ዘንድ አላህን ጀለ ወዐላ የሚያመልኩ የሆኑ ሙወሂዶች መኖር አለባቸው لا يشركون بي شيئا በኔ ምንንም ቢሆን አያጋሩ ومن كفر بعد ذلك ከዚህ በኋላማ በኔ የሚከፍር በኔ የሚክድ የሆነ በዚህ የሚክድ فاولئك هم الفاسقون እነዚህ
አመፀኛ የሆኑ ሰዎች ናቸው ይላል አላሁ ጀለ ወዐላ። ኢዘን ወላ ዩበድለነሁም ሚን ባዕድ ኸውፊሂም አምና ከፍርሃቻቸው በኋላ ካለመረጋጋት በኋላ ከጦርነት በኋላ ሰላም የሚያደርጋቸው ማን ነው? አላሁ ጀለ ወዐላ ነው። ለማን ነው ይህንን የሚያደርግላቸው? ለነዚያ እሱም በብቸኝነት ለሚያመልኩ ለሆኑ ሰዎች ብቻ ነው ማለት ነው። ካልሆነ ግን አስቸጋሪ ነው፣ የሚሆን አይደለም። አላህን ዐዘ ወጀል እያመስክ በአላህ ዲን ላይ እየዋሸህ እየቀጠፍክ ይሄ ነገር እኔ ቀይረናል ዘግተናል የምትለው ያኒ የራስህ የሆነ በር አይደለም፣ የምትከፍተው የምትዘጋው የቤትህ በር አይደለም። ይሄ የአላህ ጀለ ወዐላ ስራ ነው ማለት ነው። አሜሪካንና ግብፅን ደግሞ መድረሻ አሳጥተን ከነሱ የበለጠ ጉልበተኛ ልከንበታል ይላል። ምንድነው የላከበት? ባረከላሁ ፊኩም የላከበት ጉንዳን ነው የላከበት ውሻ ነው የላከበት ምንድነው የላከው? የማይታወቅ ጉዳይ ነው። ስለዚህ ይሄ ምንድነው እያለ ያለው? የማይታወቅ የሆነ ቁጥብን ልከንበታል ሊል ነው። እዚህ የሚያስፈራራ እነሱን ያኒ ፍርሃቻ ሽብርን የሚለቅባቸው ሊል ነው ያለው። እንደዛ ለማለት ፈልጎ ነው ማለት ነው። ይሄ እንግዲህ ቅጥፈት ነው። ሰውየው እንኳን ለአሜሪካና ለግብፅ ሊልቅ ቀርቶ አይደለም ላለበት ለሆነው አካባቢ ራሱ የማይሆን ሰው ነው ማለት ነው። طيب እንደዚህ አይነት ያኒ ቅጥፈት ሲነገር ግን አምነው የሚቀበሉ ሰዎች ናቸው ሐቂቃ የሚያሳዝኑት። ጉልበተኛ ልከንበታል፣ ከነሱ የበለጠ ጉልበተኛ ልከንበታል። طيب እስኪ አሁን ሀገራችን እንደው ከነዛ አሁን እዚህ ከተጠቀሱ ከሆኑ ሀገራት የበለጠ ጉልበተኛ ምን አላት ሊል ነው። ጉልበት በወታደሩ ነው በምኑ ነው ጉልበተኛ ነች የሚለው ማለት ነው። طيب ከሁሉም በላይ ጉልበተኛ አላህ ተባረከ ወተዓላ ነው። طيب አላህ ነው ዐዘ ወጀል ጉልበተኛው ማለት ነው። ይሄም ውሸት ነው። እንግዲህ ምንድነው የሚልከው? طيب ምንድነው የላከበት? ነዓም የራሱን ጦር አዘጋጅቶ ነው የላከው ወይስ ምንድነው የላከው? የማይታወቅ ጉዳይ ነው። ኢትዮጵያን ሰላም አድርገናል። ሰላም የሚያደርገው አላህ ነው። ባረከላሁ ፊኩም ሰላም ይኸው ቅድም ብለናል አይደል? ወላ ዩበድለነሁም ሚን ባዕድ ኸውፊሂም አምና ከፍርሃቻቸው በኋላ ከጦርነት በኋላ ሰላም የሚያደርገው አላህ ነው ቃል ገብቷል ለነዚያ ላመኑ ለሆኑ ሰዎች እንጂ طيب አንተ ያኒ ወይም ሌሎች ተሰብስባችሁ ሰላም የምታደርጉት ጉዳይ አይደለም። ይህ የአላህ ተባረከ ወተዓላ የሆነ ስራ ነው። ኢትዮጵያን ሰላም አድርገናል ይላል። እናም ከአላህ ስብሓነሁ ወተዓላ በታች ደግሞ ያኒ ሀገሪቷን የሚመሩ የሆኑ ሰዎች በዚህ ላይ ኃላፊነት አለባቸው። ላኪን አንተ በዚህ በቁጥብና በመሳሰል በሆነ ሩሃንያ በምትሉት በሆነ ጉዳይ እንደውም ሀገር ሰላም ያጣል እንጂ እንደዚህ አይነት ኹራፋት ስታመጡ ሌላ ችግር ይመጣል እንጂ ሰላም የሚሆነው ነገር የለም። ኢትዮጵያ ውስጥ ያለው አውሊያ 400 ሺህ ቁጥብ ነው አለ። 400 ሺህ ቁጥብ ነው ያኒ ኢትዮጵያ ውስጥ ያለ አውሊያ 430 ሺህ ቁጥብ ነበር አንድ ላይ። ኤርትራ ደግሞ ከመለስ ጋር ሲጣሉ طيب 30 ሺህ እዛ ኤርትራ ቀረ፣ አሁንም አልተመለሰም። ከሴትም ከወንድም አስተዳደሮች አሉ አለ። ቁጥቦች ሲባሉ ያኒ አስተዳደሮች አሉ እያሉ ነው። ወነስአሉላህ ሰላመተ ወልዓፊያ። ይሄ እንግዲህ ዝም ብሎ እነዚህ ጫት ሲበላ ሰው ዝም ብሎ ይለፈልፋል አይደለ? እንደዛ ዝም ብሎ የሚያስለፈልፈው ነገር ነው። ከሴትም ከወንድም አስተዳደሮች አሉ። ይህንን ንፋስ የሚመልሱ አሉ ተሰልፈዋል። ንፋስን እንደፈለገ የሚያደርገው አላህ ነው ሱብሓነሁ ወተዓላ። طيب ሪሕን طيب እንደፈለገ የሚያደርገው ማን ነው? አላሁ ጀለ ወዐላ። طيب ሪሕን ለምሳሌ የነዚያ ከዚህ በፊት የነበሩ ህዝቦች ላይ ያጠፋቸው አላሁ ጀለ ወዐላ ነፋስን ልኮ ያጠፋቸዋል። طيب እነዚህን ማን ነው እንትን የሚያደርጋቸው? ነፋስን ማንም ቢሆን ማንም ማስተናበር አይችልም። የሚያስተናብረው አላሁ ጀለ ወዐላ ብቻ ነው። ማንም የዚህ ባለቤት ኃይል የለውም ማለት ነው። የአላህ ብቻ ስራ ነው። طيب የአላህ ስብሓነሁ ወተዓላ ብቻ። ይህን ንፋስ የሚመልሱ አሉ ተሰልፈዋል። ይሄ ውሸት ነው፣ ግልጽ የሆነ ውሸት ማለት ነው። ሙስሊም የሆነ ሰው አይዋሽም። በተለይ ዲን ላይ ነኝ የሚል ሰው አይዋሽም። መስመር ላይ ሁኜ ምንጣፍ አንጥፌ በአንድ በኩል መትረየስ አቅርቤ በአንድ በኩል በልጅግ ጠበንጃ ይዤ እየተጠባበቅነው ነው ዛሬ አሁን አለ። እሱንም እዛ ውስጥ አስገብቷል ማለት ነው። ምን ከሚሉት ላይ ሰላም ከሚያስከብሩት ተመልከት። ሰውየው ከነሱ ጋር ከነዚህ ሰዎች ጋር ከሚያወራቸው ከሆኑ ሰዎች ጋር ቁጭ ብሎ ምን እያላቸው ነው ያለው? ጠበንጃ ይዤ በልጅጌን ይዤ
ጠይብ መስመር ላይ ተቀምጠን እየተጠባበቅነው ነው። ምንጣፍ አንጥፌ በአንድ በኩል መትረየስ በአንድ በኩል ደግሞ በልጅጌን ይዤ ጠበንጃ ይዤ እየተጠባበቅነው ዛሬ አሁን ይላል። ምንድነው የሚጠብቀው? ባረከላሁ ነዓም ምንድነው የሚጠብቀው? ነዓም ያ ሰላም ሰዎች እዚህ ጋር ለብቻቸው ተቀምጠው እኔ ለምሳሌ አንድ ቦታ ላይ ሆኜ ሌላ ቦታ ነው ያለሁት ብዬ ብነግረው ለአንድ ሰው እዚህም እዛም ሁለት ቦታ አለሁኝ ቢለው ሊያምን ይችላል እንዴ? ያምናል? ይቀበላል? ያኒ ህፃናት ራሱ እንኳን የማይቀበሉት የሆነ ንግግር ነው ማለት ነው። መኪናው መንገድ ላይ አሁንም እየተጠባበቅነው ነው። ጠረፍ ጠባቂን እንኳለ መኪናው መንገድ ላይ እየተጠባበቅነ ነው። ሌላ ቦታ ነው ያለሁት እያለ ወይ ዛቴ እዚህ ነው ዛቴ እናንተ ጋር ነው እንጂ ሌላው ሁኔታ ሌላ ቦታ ነው ሊል ነው። ሊለያየው ነው ያለው ማለት ነው። ይሄ ሁሉም ባጢል ሁሉም ከንቱ ነው። ይሄ ሁሉም አትረሃት ያኒ ዝም ብሎ ጥቅም የሌለው የሆነ አባጢል ናም። ስለዚህ ከዚህ ሁሉ ዲናችን የሚለንን ዲናችን የሚያዘንን ሐቁን መከተሉ እንደዚህ አይነት ኹራፋትና ይሄ በውሸት የታጨቀ የሆነ ንግግር ከመናገር ይልቅ አንድ የቁርአን አንቀጽ እኮ ብንቀራ ስንት የሆነ አጅር እናገኛለን አይደል? من قرأ حرفا من كتاب الله فله به حسنة والحسنة بعشر أمثالها نبينا عليه الصلاة والسلام እንዳሉት طيب والحسنة بعشر أمثالها عند መልካም ስራ ሲሰራ እኮ በ10 يعني عند حسن عند ቁርአን አንቀጽ ስንቀራ 10 ሐሰና ይጻፍልናል ማለት ነው። ይሄንን የማይረባ የሆነ ወሬ ከሰዎች ጋር ከማያውቁ ከሆኑ ሰዎች ጋር ተቀምጦ ዝም ብሎ ከመለፍለፍ ይልቅ ማለት ነው። ስለዚህ አላህን መፍራት ያስፈልጋል ሐቂቃ። ስለዚህ ይሄ ሁሉ ውሸት ነው ዒባደላህ፣ ልትነቁ ይገባል። እነዚህ ውሸቶችን ልትረዱ ይገባል። ይሄንን ሰምታችሁ የምታምኑ እውነት ነው ብላችሁ የምትቀበሉ ሰዎች ከእንቅልፋችሁ መንቃት አለባችሁ። ይሄ እልም ያለ ነጭ ያወጣ የሆነ ውሸት ነው ማለት ነው። طيب እስኪ እንቀጥል። ቀደም የሚዕራጁን ይናገራሉ። መለክ የተባለ ሁላ ነብይ የተባለ ሁላ ተሐድሯል አሉ። በሌሊት ተዝሩም በጨለማ ሚዕራጅ 55 ሶላት አድርገው የመጡበትን ቤተልሔም ይባላል እስራኤል ሀገር። የዛን ቦታ እኔም አለሁኝ እዛው ያለው ሰው ነኝ። ያው ምን እሳቸው ብቻ ነኝማ ተካፊ ያለው ወይ ሙራቁ ሲጫኑ እዚህ መካ ላይ ሲልቃም እስራፊል ተዋጣቸው ጅብራል ታንታት ኡማሃኒ የምትባል ቤተኝተው ከዛው አጣቸው። ሙራቁ ተዘርግቷል እዚህ ቆሟል። ጅብሪል ነው ተቀበለው አንተን ወላ ያወጣሁት እባጥበው ነበርኩ እንደናንተና እንደዚህ ነበርኩ። ቲጭኖት እኔ እዚህ ነው አይተውታለሁ። አሁን የነብዩ የጅላኒ አርዋህ የዛን ጊዜ ስላልተፈጠሩ ጅላኒ ሩሃቸው ቡራቅ ስር እንዲህ አጎነበሰች። የቡራቅን ቡራቅ ላይ ሲወጡ የጅላኒን ትካሻ ተረግጠው ቡራቅ ላይ ወጡ። የሁላ ሚስጥር አይተናል። የተወጡ በኋላ ደግሞ ነብዩ ወሙርሰላ ከቦቴ ተዚህ እንደ ደብረ ብርሃን ዳርፎ ዛውም እንትና ላይ እስራኤል ሀገር ሲያርፍ ደግሞ ህጀዛ ሶስተኛ ሶፍ ውስጥ ገብቼ እኛ ላይ ይወርቅብናል እያለ ትንጨነቅ እፊታችን ላይ አረፈ። ከዛ ሀደታውና በግራ ጎኔ በኩል ነው ፈቀቅ ብለው 40 ሜትር ቀድር ይሆናል ሲያርሙ ይቺ ጦይለሻን ጥቁር ነገር አድርገዋል። ኮፊ እንትን ምንጣይቺ እንትን ጠምጣማለች አለ በሷ ላይ ይሄ ማዕተት የሚመስለው ነገር አድርገዋል። ቀሚስና ገንዘብ ብቻ ነው ያደረጉት ነብዩ አልዘየርኩት አየሁት ብቻ አላህ ብለው ሲያርሙ ያ ሁላ ነብዩ ወሙርሰላ ሲያርም አብረን ነው ያሐረም ነው። የዛን ጊዜ ያለው ሰው ነው ቀዲም ነኝ እኮ ነኝ እኔ እኮ طيب በዚህ ላይ ደግሞ እንደሰማችሁት መለክ የተባለ ነብይ የተባለ ሁላ ተገኝቷል አሉ ማለት አንድ ሰው አሉ የሚለው ከሰው ሲሰማ ነው አይደል እንዴ? እዚህ ጋር ግን ሰውየው ራሴ ሂጃለሁ ሊል ነው ሚዕራጅ እንትን ላይ يعني بيت المقدس ነብዩ ሰለላሁ ዐለይሂ ወሰለም ሄደው ነብያትን እዛ ኢማም ሆነው ሲያሰግዱ ነበርኩኝ ሊል ነው ያለው። ነገር ግን ምንድነው ያለው እዚህ ጋር መለክ የተባለ ነብይ የተባለ ሁላ ተገኝቷል፣ መላእክቱም ነብያቱም ሁሉም ተገኝተዋል አሉ ይላል።
አሉ ነው እያለ ያለው። ቤተልሔም የሚባል ሀገር እስራኤል ሀገር በዛን ወቅት እኔም አለሁኝ እዛው። ኢና ሊላሂ ወኢና ኢለይሂ ራጂዑን ኢነ الذين يفترون على الله الكذب لا يفلحون ያኒ አላሁ ጀለ ወዐላ ምንድነው ያለው? ባረከላሁ ፊኩም ያኒ ከአፋቸው የሚወጣ የሆነው ንግግር ምንኛ ከበደ። طيب الله جل وعلا في سورة الكهف الله جل وعلا እንደሚለው ማለት ነው ያኒ ከአፋቸው የሚወጣ የሆነው ንግግር ምንኛ የከፋ የከበደ የሆነ ነው ይላል። ኢዘን ምን እያለ እንዳለ ልብ በሉ። እስራኤል ሀገር ላይ ነበርኩኝ ነብዩ ሰለላሁ ዐለይሂ ወሰለም ነብያትን ሄደው ሲያሰግዱ ኢስራ በሄዱበት ጊዜ ነበርኩኝ እያለ ነው። የት? በይተል መቅዲስ ያኒ እዛ ሄደው ነብዩ ሰለላሁ ዐለይሂ ወሰለም ነብያትን ኢማም ሆነው አሰግደው ከዛም ወደ ሰማይ የወጡበትን የሆነውን እለት ነው። ይህ ሰውዬ طيب እዚህ ኢትዮጵያ ላይ ተቀምጦ ከ1400 ምናምን ዓመታት በኋላ እኔ እዛ አለሁኝ የሚል ደፋር እኛ ሀገር ላይ ተፈጥሯል ማለት ነው። ኢና ሊላህ ወኢና ኢለይሂ ራጂዑን። ሐቂቃዬ በጣም የሚያስደነግጥ በጣም የሚያስገርም በጣም የሚያሳፍር የሆነ ነገር ነው ማለት ነው። ሱብሃንአላህ ከቡረት ከሊመተን ተኽሩጁ ሚን አፍዋሂሂም ኢየቁሉነ ኢላ ከዚባ። ከቡረት ከሊመተን ምንኛ ንግግራቸው ምንኛ ከበደች። ተኽሩጁ ሚን አፍዋሂሂም ከነሱ አፎቻቸው የምትወጣ የሆነችዋ ንግግር ኢየቁሉነ ኢላ ከዚበን ውሸትን እንጂ አይናገሩም ማለት ውሸትን እንጂ አይናገሩም። ልብ በል የነዚህን ሰዎች ውሸት የነዚህ ሰዎችን ውሸት ተመልከት። የውሸት ጥግ ማለት ነው። ሱብሃንአላህ ነብዩ ሰለላሁ ዐለይሂ ወሰለም ነብያትን በሚያሰግዱበት ሰዓት እኔም ነበርኩኝ እዛው። ያ ሰላም እዛ ነበርኩኝ እያለ ኢና ሊላሂ ወኢና ኢለይሂ ራጂዑን። ስንት ዓመት ኖሮ ነው ይሄ ሰውዬ? 1000 ምናምን ዓመት ኖረ ማለት 1000 ምናምን ዓመት ኖረ። ይሄ እንግዲህ ትልቅ የሆነ ውሸት ነው። ነብዩ ሰለላሁ ዐለይሂ ወሰለም አየቱል ሙናፊቅ 3 ብለዋል። የሙናፊቅ እኮ ባህሪ የሙናፊቅ የሆነው ምልክት 3 ነው ይላሉ። በሌላ ደግሞ ሪዋያ 4። አንደኛው ምንድነው? ኢዛ ሐደሰ ከዘበ ሲናገር ይዋሻል። የንፍቅና ባህሪ ነው ውሸት። ልብ በሉ። ስለዚህ አለሁኝ እዛ አለ ያለሁ ሰው ነኝ እዛው። ምን እሳቸው ብቻ እኔም ተካፍያለሁኝ። አያህ አይደል? ነብዩ ብቻ አይደለም እኮ እዛ የሐضሩት እዛ የተጣዱት ነብዩ ብቻ ሳይሆን እኔም ነበርኩኝ። እኔም እዛው ከነብያት ጋር ሰግጃለሁኝ ከነብዩ ሰለላሁ ዐለይሂ ወሰለም ኋላ ላይ ሆኜ እያለ ነው። ያ ሰላም አላህ ይጠብቀን ሐቂቃ ከእንደዚህ አይነት ውሸት ማለት እንደናንተ እና እንደዚህ ነበርኩኝ አይቻቸዋለሁኝ ማለት ሰውየው የተቀመጠበትንና ሰዎቹ ያሉበትን በቅርቡ የወለነዛ ለሚነግራቸው እንደዚህ ነበርኩ በቅርብ ነበርኩ ከነሱ ጋር አይቻቸዋለሁ ነብዩን አሉ። ነብዩን አይቻቸዋለሁኝ አለ ይሄ ሰውዬ ማለት ልብ በል እዛ ነበርኩኝ እያለ ነው። ይሄ ውሸት ነው። አልነበረም እንኳን የዛሬ 100 ዓመት አካባቢ ራሱ ምናልባት ከኖረ ነው እንጂ 1400 ምናምን ዓመት ከየት መጥቶ ነው የሚኖረው ይሄ ሰውዬ? ከዛ ምን አለ ቀጠለ እንደገና ዋሸ። የጀይላኒ ሩህ ያኔ ስላልተፈጠሩ ጀይላኒ ሩሃቸው ቡራቅ ስር እንዲህ አጎነበሰች። ነብዩም የጀይላኒን ትከሻ ረግጠው ቡራቅ ላይ ወጡ አለ። አልመጣም ይሄ በሐዲስ هذا كذب ውሸት ነው። واضح ግልጽ የሆነ ውሸት የውሸት ጥግ ትላለህ። ይሄ የውሸት ጥግ ማለት ኢና ሊላሂ ወኢና ኢለይሂ ራጂዑን። ይሄንን ሲናገር ሰውየው ከጎን እያለ ያዳምጣል። ሰዎች ማለት እያሉ የት ምኑ ጋ ነው? እስኪ እንደው ትንሽ ማስተንተን የለም? እንደው ትንሽ ማስተዋል የለም? ግልጽ የሆነ ውሸት ሲናገር ኢና ሊላሂ ወኢና ኢለይሂ ራጂዑን አጎነበሰች አለ። የለም ውሸት
عبد القادر الجيلاني رحمه الله وهو من كبار علماء السنة وهو من أئمة الحنابلة وهو من فقهاء رحمه الله تعالى تلك عالم ناتشو كسنة كتوحيد علماء مهكل أندو ناتشو بركات يهونو كتابوች አሏቸው ማለት ነው ስለዚህ ዝም ብሎ يعني በዲን ላይ መለጣጠፉ ሳይሆን ሐቁን እውነቱን ለሰው ማብራራት ለሰው ማስረዳት ግዴታ ያስፈልጋል ነብዩም ጀይላኒን ተከሻ ተረግጠው ቡራቅ ላይ ወጡ አለ ይሄም እንግዲህ ውሸት ነው ዝም ብሎ ነው ማለት ነው እያወራ ያለው እስራኤል ሀገርም ሲደርሱ ሶስተኛ ሶፍ ገብቼ ከዛ ነብዩም አረፉና ከግራ ጎኔ በኩል 40 ሜትር ይሆናል ሲሐርሙ ለሶላት ጥምጣምና ቀሚስ አድርገዋል አልዘየርኳቸው ማለት ነው ግን አይቻቸዋለሁ አያህ አይደለ 40 ሜትር ይሆናል በኔና በነብዩ ሰለላሁ ዐለይሂ ወሰለም መካከል የነበረው ክፍተት እኔ ሶስተኛ ሶፍ ላይ ገብቼ ከነብዮች መሃል ላይ ሰግጃለሁኝ ያለ ነው ይሄ ውሸታም ሰውዬ ይሄ እንደዚህ ውሸት የሚያወራ ሰውዬ ከነብያት ጎን ቆሞ ሊሰግድ ያ ሰላም ምኞት الكيس من دان نفسه وعمل لما بعد الموت ولا عاجز من أتبع نفسه هواها ويتمنى على الله الأماني نبي عليه الصلاة والسلام እንዳሉት ማለት ይሄ ምኞት እኮ ነው ዝም ብሎ የጫት ወሬ ነው የጫት ወሬ ሱብሃንአላህ ሶስተኛ ሶፍ ገብቼ ከዛ ነብዩም አረፉና ከግራ ጎኔ በኩል 40 ሜትር ይሆናል ሲሐርሙ ለሶላት ጥምጣምና ቀሚስ አድርገዋል አልዘየርኳቸውም ማለት ግን አይቻቸዋለሁኝ አለ ነብዩን አለይሂ ሰላቱ ወሰለም ከነሱ መካከል እኮ አንዱ ደፋሩ መሪያቸው አሁንም አለ በህይወት ምን አለ يعني መካ በሄድኩበት يعني መዲና ሲሄድ ነብዩን ሰለላሁ ዐለይሂ ወሰለም አይቻቸዋለሁኝ ይላል ትንሽ ሸለብ አድርጎኝ አይቻቸዋለሁኝ ያ ሰላም ሱብሃንአላህ ያ ሁሉ ነብይ ተከተሎ ሲሰግድ እኔ አንድ ላይ ነበርኩ ቀዲም ነኝ አለ የድሮ ሰው ነኝ ማለት ህይወት يعني ድሮም ነበርኩኝ ዛቴ አሁን ነው የተገኘው እንጂ ይላል ድሮም ነበርኩ የድሮ ሰው ነኝ በነብዩ ሰለላሁ ዐለይሂ ወሰለም ጊዜ ነበርኩኝ እያለ እኮ ነው ይሄ ሰውዬ ልብ በሉ نعم ከዚህ በፊት እንዳየነው አንዱ ምን ብሏል ደፋሩ የ40 ነብያትን ላጭቻለሁኝ ነብዩ አለይሂ ሰላቱ ሰላም 40 መሙያ ላጭቻለሁ ያለው ማለት 40 ነብያት ነብዩ ሰለላሁ ዐለይሂ ወሰለም ጋር ማለት ከነብዩ በፊት 39 ላጭቻለሁ ከነብዩ ጋር ደግሞ 40ኛውን ላጭቻለሁ ብሎ ያወሩ ደፋሮች ናቸው ነገሩ ይሄን ቢሉ ምንም አይገርምም ሐቂቃ ግን ይሄንን ሲሉ የሚያስተውል ጭንቅላት የሌላቸው ሰዎች ናቸው እንደነሱ ጋር የሚሰበሰቡት ነው የሚገርመኝ ወይስ ምንም ያደርጉባቸው ነገር አለ እንዳያስተውሉ ማደንዘጃ የሚወጓቸው ነገር አለ ወይስ ምንድነው ያ ሰላም ነብያ ሁሉ ነብይ ተከትሎ ሲሰግድ እነሱን ነበርኩኝ ሶስተኛ ሶፍ ላይ ነበርኩኝ አለ ኢና ሊላሂ ወኢና ኢለይሂ ራጂዑን ይሄ ግልጽ የሆነ ውሸት ቅጥፈት ከንቱ የሆነ ምኞት ነው አልነበረም የግለሰብ በጊዜው አልነበረም በቅርብ ነው የተፈጠረው طيب እንደዚህ በአላህ Subhanahu Wa Ta'ala ዲንን ላይ ከመዋሸት ይልቅ يعني በሐቅ ላይ ሐቅን ተቀብሎ نعم በሱና ላይ መሄዱ የተሻለ ነው የሚሆን ግዴታም ነው ሲጀመር ሱናን መከተል የነብዩን ሰለላሁ ዐለይሂ ወሰለም መንገድ መከተል ምርጫ አይደለም ግዴታችን ነው وما كان لمؤمن ولا مؤمنة إذا قضى الله ورسوله أمرا أن يكون لهم الخيارة من أمرهم الله إننا ملكتنيا وعنده سارين كوسنوا بديل زوري علي لوندم لسيتم ليلا يهون مرجع لنوراتشو أي قبام إلى الله تبارك وتعالى إذن هلاتشن مكة يالبن حقا توحيدا سنان انجي زنبلو مالتنو يعني مكباترنا مواشت تقبي አይደለም አላህ Subhanahu Wa Ta'ala ልንፈራ ይገባል ማለት ነው طيب እስኪ እንቀጥል አራተዛም የሚርቅ ነግራችሁ ነበር አሁን የሚሰማው ነገር የለም እንጂ
ነብዩ መሐመድ አሚና ተካመት መርየምና አሲያ ለማዋለድ ሲገቡ ነብዩ ወሙርሰላ አርዋሁ ከቦ ባለበት ወለል ላይ ብለው ዛቶን አላየሁትም እንጂ ድምጡን የሰማው ሰው እኮ ነኝ። ነብዩ ሲወለዱ ተደበላልቀን እኮ ነው የተቀመጥነው። አወላለዳችን አሁን እዚህ ሁሉ ነው ቀሪብ ነን። ቀሪብ እኮ ነው ምን طيب በዚህ ላይ ደግሞ ምን አለ ከዚህም የሚርቅ ያኒ ተአምሮ በጣም የሚበዛ ከኢስራ እዛ ሂጄ ከነብዩ በኋላ ከመስገድ የበለጠ የሚገርም ነገር ልንገራችሁ አለ። ሰዎቹ እዛ የተሰበሰቡ ሰዎች የደነዘዙ ሰዎች ስለሆኑ እሺ አሉ። እንግዲህ ሊሰሙ ነው። ሰውየውም መዋሸቱን ቀጠለ። ምን አለ የሚበልጥ ጉድ እነግራችሁ ነበረ አለ። የሚሰማ ነገር የለም እንጂ አለ። አየ ከዛ ምን አለ ነብዩ መሐመድ አሚና ስታመጥ መርየምና አሲያ ለማዋለድ ሲገቡ ነብየን ወሙርሰላ አርዋሑ ከቦ ባለበት ወቅት ላይ ብለው ዛተውን አላየሁም እንጂ ድምጽውን የሰማሁ ሰው እኮ ነኝ። ኢና ሊላሂ ወኢና ኢለይሂ ራጂዑን። ነብዩ ሰለላሁ ዐለይሂ ወሰለም በሐዲታቸው ምን ብለዋል? ሙዓዝ ረዲየላሁ ዐንሁ ሰዎች በተናገሩት በሆነው ንግግር ይያዛሉ ወይ ብለው ሲጠይቋቸው ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም የሰው ልጆች እኮ ወደ ጀሃነም በአፍጢማቸው ተደፍተው ጀሃነም የሚገቡት ነዓም በምንድን ነው? ምላሳቸው ባጨደችው ነገር ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። የሁሉም ነገር መቆጣጠሪያ የሆነውን ነገር ንገሩኝ ሲላቸው አንዱ ሱሐባ ምን አሉት? ምላስህን ያዝ፣ ምላስህን ተቆጣጠር። በሌላ ሐዲስ መን ካነ ዩእሚኑ ቢላሂ ወልየውሚል አኺር ፈልየቁል ኸይረን አው ሊየስሙት። በአላህና በመጨረሻ ቀን የሚያምን የሆነ ሰው ከተናገረ ጥሩ ንግግርን ይናገር አለያም ደግሞ ዝም ይበላል። ይሄ ሰውዬ ጥሩ ነገር ቢናገር ጥሩ ነው፣ ካልሆነ ዝም ማለት ነበረበት። ነገር ግን የሚገርም ውሸት የማይመስል ነገር የሚናገራል ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም እኮ እናታቸው አሚና ስታመጥ መርየምና አሲያ ለማዋለድ ሲገቡ አለ። ከየት ነው የሚመጡት መርየምና አሲያ? መች በየትኛው ክፍለ ዘመን የነበሩ ናቸው? ሱብሃንአላህ በበኒ እስራኤል አይደል? አሲያም ከዛ በፊት ያኒ ከመርየም በፊት የነበረች ናት። የፊርዓውን ሚስት ማለት ነው አይደል? وكذلك ايضا الله سبحانه وتعالى በቁርአን ያወሳት መርየምም እንደዛው። طيب ان ሊያዋልዱ ሲገቡ ለማዋለድ ሲገቡ መጥተዋል ገብተዋል ወደ ነብዩ ሰለላሁ ዐለይሂ ወሰለም እናት ቤት ላ የለም። መችና መች የሞቱ ናቸው እነሱ። ነብየን ወሙርሰላ አርዋሑ ከቦ ባለበት አለ። ነብየን ወሙርሰላ አርዋሑ ከቦ አሚና ቤት ከቦ ነብዩን ሰለላሁ ዐለይሂ ወሰለም ሲጠባበቅ ማለት ነው። ብለው ዛት ሲል ያኒ ነብዩ ዐለይሂ ሰላም ሲወለዱ ድምጻቸውን የነሱን ዛት ሲወለዱ ዛታቸውን አላየሁም እንጂ ድምጻቸውን ሰምቻለሁ የነብዩን ከማህፀን ሲወጡ ማለት ነው። የነብዩን ሰለላሁ ዐለይሂ ወሰለም ድምጽ ሰምቻለሁኝ እያለን ነው ይሄ ሰውዬ። የሰማሁ ሰው እኮ ነኝ። ስለራሱ ዝና ነው እያወራ ያለው። እንግዲህ ከዑለማዎች ባህሪ ከነቢያት ባህሪ መካከል አተዋዱዕ አንደኛው ምንድነው? አተዋዱዕ መተናነስ ነው። ስለራስ ዝና መናገር ተገቢ አይደለም፣ አያስፈልግም፣ ኢኽላስን ሁላ ያሳጣል ነው። ነገር ግን የሰውዬ ዒልም ላይ የሌለ ዝም ብሎ በተራወሬ ዝም ብሎ በጫት የመረቀነ ስለሆነ የራሱን ጉራ እየቸረቸረ ነው የሚገኘው ማለት ነው። ወነስአሉላህ ሰላመተ ወልዓፊያ። ኢዘን ባረከላሁ ፊኩም። በዛን ጊዜ የነብዩን ሰለላሁ ዐለይሂ ወሰለም ድምጽ የሰማሁ ሰው ነኝ እያለ ነው። ከ1400 ምናምን ዓመት በፊት ነበርኩኝ እያለህ ነው ማለት ነው። ባረከላሁ ፊክ። ሱብሃንአላህ ሱብሃንአላህ። ይሄ እንግዲህ ግልጽ የወጣ የሆነ ውሸት ነው። ግልጽ የወጣ የሆነ ውሸት ነው። እስካሁን ድረስ የት ነበር ይሄ ሰውዬ? طيب በዛ ጊዜ ነበርኩኝ እያለ ነው። ይሄ የማይሆንና የማይመስል የሆነ ነገር ነው። ስለዚህ ሐቅን መናገር ተገቢ ነው።
طيب ይሄ መዋሸት መቅጠፍ የሚዋሽ የሚቀጥፍ ሰው መዳኛ የለው ነገ አላህ ዘንድ ትልቅ የሆነ ቅጣትን ያገኛታል ማለት ነው። አወላለዳችን ተለያየ እንጂ በዚህ ዘመን ተወለድኩኝ እንጂ እኔ እኮ ቀዲም ነኝ። አየህ አይደለ እኔ አሁን ነው የተወለድኩት እንጂ ድሮም ነበርኩኝ ሊል ምን ማለት ነው? እስኪ ሩሃችንማ ሲፈጠር የሁሉም ሰው በአንድ ጊዜ ነው አይደል የተፈጠረው። ላኪን ወደዚህ ምድር ሲከሰት ሲመጣ አላህ Subhanahu Wa Ta'ala ወደዚህ ምድር እኛ ከመምጣታችን በፊት እናውቅ ነበር እንዴ? ምን እናውቅ ነበር? طيب ምንም እናውቀው ነገር የለም። ወደዚህ ምድር ስንመጣ ስንወለድ ስንገኝ طيب አላህ Subhanahu Wa Ta'ala ሲፈጥረን ወደዚህ ምድር ስንወጣ ስንወለድ ያን ጊዜ ምናል አወቅን ተረዳን ዲናችን አወቅን يعني أخرجكم من بطون أمهاتكم لا تعلمون شيئا وجعل لكم السمع والأبصار الله እንደሚለው ማንም ሰው ከእናቱ ሆድ ሲወለድ يعني عالم ሆኖ አይወለድ። ነገር ግን የሰውዬ ምንድነው እያለ ያለው በዛ ከ1400 ምናምን ዓመት በፊትም ነበርኩኝ ዛቲ አሁን እዚህ ነው እንጂ ያለው ቀዲም የድሮ ሰው ነኝ የቀድሮ ነኝ ማለት ነው። ከዛ ያለቅሳል ሰውየው እንደዚህ ብሎ ለምንድነው ያለቅሰው? ምንድነው ያስለቅሰው? ለዚህ እኮ ነው ዑለማዎች ለቅሶ የሚያበዛ በሆነ ሰው በተለይ ፊት ለፊት በወጣ ዝም ብሎ በሚያለቅሰው እንዳትሸወድ የሚሉት። نعم ችግር አለ ሐቂቀት ቀዲም ነኝ እያለ ማልቀስ ምንድነው ይሄ? طيب ነብዩ ሰለላሁ ዐለይሂ ወሰለም ምንድነው ያሉት? يعني ለአላህ Subhanahu Wa Ta'ala ብሎ የሚተናነስ የሆነ ሰው ራሱን ዝቅ የሚያደርግ የሆነ ሰው رفعه الله من تواضع لله رفعه الله الله ዝቅ የሚያደርግ ለአላህ ዝቅ የሚያደርግ ራሱን የሚተናነስ የሆነ የራሱን ጉራ የማይቸረችር ከፍ ሲያደርጉት የማይወድ ተዋዱዕ ያለው የሆነ አላህ Subhanahu Wa Ta'ala ከፍ ያደርገዋል في الدنيا والآخرة በዱንያም በአኺራም ላይ። ኢዘን እንደዚህ አይነት ጉራ እንደዚህ አይነት يعني ምን እንደዚህ አይነት ጉራ እንደዚህ አይነት ውሸት ይሄ ድምጽ ፋይል يعني በየሰዎች ዘንድ ይኖራል ይሄንን ውሸት እውነት ብለው የሚቀበሉ ማለት። ስለዚህ አላህን ፍሩ ወገን አላህን እንፍራ አላህን ልንፈራ ይገባል። ይህ በጣም ነጭ የሆነ ለዛውም ግልጽ የሆነ ውሸት ነው። ሲጀመር ብታስተነትኑት ራሱ እንኳን ዓሊም እንኳን ጣሊብ العلم አይደለም ጃሂል የሆነው ማንኛው ማህበረሰብ نعم ማህይሙ ማህበረሰብ ራሱ ያስተውላል ሐቂቃ ውሸት እንደሆነ ማለት ነው። ይሄ ግልጽ የሆነ እኮ ጉዳይ ነው። طيب ይሄ የማይሆን ነገር ነው። ሰላም የሚሰጠህ አላህ ሀገርን የሚያረጋጋው አላህ ነው። ከዛ በዘለለ ደግሞ نعم ይሄ ግለሰብ እዚህ አንተ ጋር ቁጭ ብሎ በአማርኛ እየተናገረ በአንተ ክፍለ ዘመን ላይ ሆኖ ከስንት ክፍለ ዘመናት በፊት ከነብዩ ጋር ነበርኩኝ ቢልህ እንዴት ትቀበላለህ? አንተ ይሄን ያህል ጀዝበሃል ማለት ነው። ይሄን ያህል ታውረሃል ማለት ነው። ማስተዋል ተስኖሃል ማለት ነው። ስለዚህ ዒባደላህ እናስተንትን እንደዚህ አይነት ውሸቶችን يعني ማጋለጥ ግድ ይላል በየቋንቋው ማለት ነው። ይሄ ሽርክ የሚባለው ነገር ወሲላው يعني መሰራጫው በጣም ብዙ ነው በተለይ በዚህ ዘመን። ስለዚህ ባረከላሁ ፊኩም እንደዚህ አይነት ውሸቶችን እየሰማን ዝም ልንል አይገባም። አላህን ዐዘ ወጀል ልንፈራ ይገባል። ለማህበረሰባችን ልናስተምር ግዴታ ነው። እንደዚህ አይነት ውሸቶችን እንደዚህ አይነት ቅጥፈቶችን ዲንን የሚያበላሽ ተውሂድን የሚያጠፋ نعم ውሸት ብቻ የተቀላቀለበት የእስልምናችንን ውበት የሚያጠፋ የሆነ ንግግር እየሰማን نعم ዝም ልንል አይገባም በፍጹም ማለት ነው። حتى ካፊሮች ራሱ ሙስሊሞች እውነተኞች ናቸው ይላሉ። እውነተኞች ናቸው በእምነታቸው የማይደራደሩ የሰውን ሐቅ የማይነኩ ውሸት የማይጠጋቸው የሆኑ ናቸው ይላሉ። እኛ የነሱን ንግግር አይደለም የምንቀበለው ዲናችን እውነተኛ እንድንሆን ዘንድ ያዘናል። እነሱ የሚመሰክሩትም እውነት ስለሆነ እዚህ ጋር ማለት ነው። ሙስሊሞች እውነተኛ ናቸው በተጅሪባ ያዩት ስለሆነ حتى ከካፊሮች በበለጠ ሙስሊሞችን ነው የሚያምኑት
ታዲያ እንደዚህ ሆኖ ሳለ ሙስሊም ላይ ብሎ ጥምጣም ጠምጥሞ ኪታብ ይዞ ደረሳ ነኝ ብሎ እንደዚህ የሚዋሽ ሰው እና ሌላም ሊሆን ይችላል ቀዲም ነኝ እያለ የሚያወራ እንደዚህ አይነት ውሸታምን ደግሞ ምን ትሉታላችሁ? እንዴት ዝም ይባላል? ዒባደላህ። ስለዚህ አላህን ልንፈራ ይገባል። ሐቂቀት እንደዚህ አይነት ወሬ በየቤቱ በየምኑ እንደዚህ የሚሰራጭ ከሆነ ነዓም መልስ መስጠት ግዴታ ነው። ይሄ ውሸት ነው፣ ጥርት ያለ ውሸት። እንደውም የሰውዬ ንግግር ብዙ አለ፣ ላኪን ለናሙና ይሄንን ከተጠቀሰ በቂ ነው። طيب يعني حسن الكلام ከንግግር መካከል ጥሩ የሆነ ንግግር ማለት طيب ምን አይነት ነው? يعني من قل ودل يعني ትንሽ ሆኖ ምን ያለ ወደ ጥሩ ያመላከተ ለሰዎች ፋይዳ የሚኖረው ሲሆን ስለዚህ እንደዚህ አይነት ውሸቶችን እያየን يعني ዝም ማለት የለብንም። ለሰዎች ለማህበረሰባችን ልናስተምር ይገባል። ማህበረሰባችንን መንቃት አለበት ከእንደዚህ አይነት ውሸት ራሱን يعني ሊያርቅ ይገባል ማለት ነው። ኢንሻአላህ አላህ ካለ በሌላ እስከምንገናኝ ድረስ አላህ Subhanahu Wa Ta'ala የተውሂድ ሰዎች ይበለን፣ የተውሂድ ሰዎች ያድርገን። እኛንም ዙርያዎቻችንን በተውሂድ ላይ ያቆየን፣ በተውሂድ ላይ አኑሮ በዛው ወደሱ አላህ ይውሰደን። ከውሸት አላህ ይጠብቀን፣ ከነዚህ አይነት ቅጥፈት አላህ ይጠብቀን። ምላሳችንንም የምንቆጣጠር አላህ ያድርገን። هذا والله تعالى أعلم وصلى الله وسلم وبارك على نبينا محمد وعلى آله وصحبه وسلم.